ሰላም የቻናላችን ተከታታዮች እንደምን አላችሁ? የሰዓቱ መረጃ ይዘንላችሁ መጥተናል። በዛሬው መረጃ እንግዲህ በርካታ ጉዳዮችን እናነሳለን። በተለይ በኢትዮጵያውያን ላይ ከቅርብ ጊዜ ወዲህ እየደረሰ የሚገኘውን ግፍ እንግዲህ እሱን የተመለከቱ መረጃዎችን እናደርሳችኋለን። በርካታ ኢትዮጵያውያን ለረሃብ እንደተጋለጡ እየተነገረ ይገኛል። ይህንንም ተከትሎ በተለያዩ አካላት ዘንድ የተለያዩ እርምጃዎች እየተወሰዱ ይገኛሉ። መንግስት ያን ያህል ጉዳዩን ትኩረት ባይሰጠውም በግለሰብ ደረጃ በርካቶች እንቅስቃሴ እያደረጉ በረሃብ ለተጎዱ የወገኖቻችን የመድረስ እንቅስቃሴ እያካሄዱ ይገኛሉ። በተለይ በሰብአዊ መብት ላይ ብዙ የሚንቀሳቀሱ አካላት አሁንም ድረስ መንግስት ጉዳዩን አሳሳቢ ደረጃ ላይ መድረሱን ተመልክቶ እንግዲህ የተለያዩ እንቅስቃሴዎችን እንዲያደርግ ጥሪ እያቀረቡ ይገኛሉ። ከዚህ ጎን ለጎን ደግሞ ታዋቂ ግለሰቦች እንግዲህ እውቅናቸውን በመጠቀም በረሃብ ለተጎዱ ዜጎቻችን ወገኖቻችን የሚደርሱባቸውን የተለያዩ እንቅስቃሴዎች እያካሄዱ ይገኛሉ። ከዚህ ጋር በተያያዘ ታዋቂ ቲክቶከሮች የጀመሯቸው አንዳንድ እንቅስቃሴዎች እንዳሉ እየታየ ይገኛል። እንግዲህ የ100 ብር ቻሌንጅ ለህፃጽ በሚል በርካታ እንቅስቃሴዎች እየተደረጉ ይገኛሉ። በዘንድሮ የዓመቱ ምርጥ የቲክቶክ አሸናፊ አዶናይ አነሳሽነት በህፃጽ መጠለያ ለሚገኙ ወገኖች የሚሆን አስቸኳይ የድጋፍ ጥሪ መቅረቡን ተከትሎ በርካቶች እንግዲህ ንቅናቄውን እየተቀላቀሉት ይገኛሉ። በአሁኑ ወቅት በህፃጽ የሚገኙ ወገኖቻችን በከባድ የረሃብ አደጋ ላይ በመሆናቸውን በተለያየ የፎቶ መረጃዎች ተደግፈው የሚወጡ መረጃዎች ያሳያሉ። ይህንን ችግር በጋራ ለመወጣት እንግዲህ የ100 ብር ቻሌንጅ ብለው እነዚህ ቲክቶከሮች ጀምረዋል። እርሶም ማንኛውም ኢትዮጵያዊ የ100 ብር በመለገስ ለአንድ ሰው ህይወት ትልቅ ትርጉም ስላለው ያንን እያደረግን አብረን እንቆም የሚል ጥሪ አድርሰዋል ማለት ነው። የባንክ አካውንትም አላቸው። የኢትዮጵያ ንግድ ባንክ በ1073 77 05 43 2 ደግሞ አለው። የባንክ አካውንት የኢትዮጵያ ንግድ ባንክ ማለት ነው 1073 77 05 43 2 በሚል እንግዲህ የራሳቸውን አካውንት በመክፈት እኛ ዛሬ ብንረዳቸው ነገ አብረን እንቆማለን የሚል መረዳዳት የኢትዮጵያዊነት መገለጫ ነው በሚል እንግዲህ ይህንን የማህበራዊ ትስስር ገጽ ዘመቻ እያካሄዱ ይገኛሉ። በሰዓታት ውስጥ እንግዲህ በህፃጽ የሚገኙ ወገኖቻችንን ለመርዳት በአንድ ሰዓት ውስጥ የ1 ሚሊዮን ብር እንደተሰበሰበ እንግዲህ ታውቋል። የዚህ ዓመት የዓመቱ ምርጥ ቲክቶከር አሸናፊ አዶናይ በህፃጽ መጠለያ ለሚገኙ ወገኖች የጀመረው ይህ የ100 ብር ቻሌንጅ አስገራሚ ታሪክ እየሰራ ቀጥሎ በአንድ ሰዓት ውስጥ ዘመቻው በተጀመረ ማለት ነው የደግነት ተምሳሌት የሆኑ ኢትዮጵያውያን ባደረጉት ርብርብ ከ1 ሚሊዮን ብር በላይ መሰብሰብ እንደቻለ ነው እንግዲህ አዘጋጆቹ ወይም አስተባባሪዎቹ የተናገሩት። የትልቅ ድል ነው። ቢሆንም ያም ሆኖ በህፃጽ ያለው የረሃብ አደጋ አሁንም የሁላችንንም እጅ እንዲዘረጋ ይፈልጋል የሚልም መልእክታቸውን አጋርተዋል። የጀመርነው መልካም ስራ ዳር ለማድረስ ቻሌንጁን ተቀላቀሉ ባካችሁ የሚል መልእክታቸውን አስተላልፈዋል። እንግዲህ 1 ብር በመርዳት በረሃብ ለሚሰቃዩ ወገኖቻችን የህይወት ተስፋ እንሆን በማለት እኒህ ወጣቶች ሰፊ እንቅስቃሴ ጀምረዋል። በዚህ ላይም በርካቶች ኢትዮጵያውያን ተሳትፎ እያደረጉ ይገኛሉ። በሰዓታት ውስጥ ነው ውጤቶቹ የተቀያየሩ የነበሩት በህፃጽ ለሚገኙ ወገኖቻችን የሚደረገው ድጋፍ ማለት ነው። በሰዓታት ውስጥ ደግሞ ወደ 2 ሚሊዮን ማደጉ ነው የተገለጸው። በጣም የወጣቶቹ እንቅስቃሴ ከፍተኛ ለውጥ እያመጣ እንደሆነ የታየበት ነው ማለት ነው። አሁንም በተለያዩ ስሞች በወጡ ቅድም በነገርኳችሁ አዶናይ፣ ኃይለአብ፣ ዮርዳኖስ እና ብሩክ በሚሉ ወጣቶች ስም የተከፈተ አካውንት ነው ቅድም የነገርኳችሁ። በዛ አካውንት የተሰበሰበ
እየተሰበሰበ ያለ ብር ነው ማለት ነው። እናንተም ድጋፍ በማድረግ እንግዲህ ከፍተኛ ድጋፋችሁን እንድታደርጉ ትጠየቃላችሁ ማለት ነው። በሰዓታት ውስጥ ትናንት በከፍተኛ ሁኔታ ገንዘቡን ይቀያየር ነበር። ወደ 3 ሚሊዮን ብር መሰብሰቡም ነው ወዲያውኑ የተረጋገጠው ማለት ነው። እንግዲህ እነዚህ ወጣቶች በ24 ሰዓት ባልሞላ ሰዓት ውስጥ ነው 11 ሚሊዮን ብር ሰብስበው ታሪክ የሰሩት። የአመቱ ምርጥ ቲክቶከር አዶናይ በህጻጽ ለሚገኙ ወገኖቻችን ቅድም እንደገለጽናላችሁ የጀመረው የ100 ብር ቻሌንጅ የኢትዮጵያውያንን ህዝብ አንድነት ለዓለም በተግባር ያሳየ ነው የተባለ እየተወደሰ ይገኛል። እንግዲህ 1 ሚሊዮን 3 ሚሊዮን እያሉ አሁን ላይ 11 ሚሊዮን መድረሳቸውን ነው እንግዲህ መረጃዎች ያመላከቱት። አንድ ቀን ሳይሞላ ነው ይህ 11 ሚሊዮን ብር መሰብሰብ የተቻለው። ለወገናችሁ የደረሳችሁ 100 ብር እያላችሁ የደግነት ማዕበል የፈጠራችሁ ሁሉ ታሪክ ሲዘክራችሁ ይኖራል በሚል እንግዲህ መልእክት አስተላልፈዋል። እነዚህ ወጣቶች መንግስት ያልሰራውን ስራ በጥቂት ግለሰቦች ተነሳሽነት ነው ይህ ሁሉ የሆነው። እነዚህ ወጣቶች ክብር ይገባቸዋል የሚሉ በርካቶች ናቸው። ክብር ለኢትዮጵያ ህዝብ ይሁን። የሰጣችሁት 100 ብር ተደምሮ ዛሬ ለሺዎች የህይወት ተስፋ ሆኗል በማለት እንግዲህ ወጣቶቹም በራሳቸው መገናኛ ዘዴ ይህን መልእክት አስተላልፈዋል። በህጻጽ የሚገኙ እናቶችና ህጻናት በእናንተ ምክንያት እየደረስንላቸው እንገኛለን ሲሉ ወጣቶቹ ያላቸውን ተስፋ እና ደስታ እንግዲህ አጋርተዋል ማለት ነው። ይሄ በጣም ትልቅ ነገር ነው። ወጣቶቹ የማንንም ጥሪ ሳይደርሳቸው ለወገኖቻቸው ለመድረስ እያደረጉ ያሉት እንቅስቃሴ በጣም እጅግ አስደሳች ነው። ብዙ ኢትዮጵያውያንም እየተቀላቀሏቸው ይገኛሉ። በዚህም ወጣቶቹ ትልቅ ስራ እየሰሩ ነው። ስማቸውን እንግዲህ ሰሞኑን በማህበራዊ ትስስር ገጾች ላይ ሁላችሁም እንደምታውቁት በተለይ በቲክቶክ ላይ መነጋገሪያ የሆኑ ወጣቶች ናቸው። እነዚህ ወጣቶች ያገኙትን እውቅና ለወገኖቻቸው በሚጠቅም መልኩ ጥቅም ላይ እያዋሉት እንደሆነ እየታየ ነው። ብዙ ውዝግብ ተነስቶ ነበር በዙሪያቸው። በርካቶችም በትችትም በአድናቆትም ብዙ ሲሉላቸው የነበሩ ወጣቶች ናቸው። አሁን ወደዚህ ወደ በጎ ዓላማ ተስበው እንግዲህ በረሃብ ለሚሰቃዩ ወገኖቻችን እየደረሱ ይገኛሉ ማለት ነው። ይህንንም ልናበረታታ የሚገባ እንደሆነ ታሰባል። እንግዲህ ከስር እኛ መረጃዎቻችንን እናደርሳችኋለን። እናንተም በቻላችሁት አቅም ይህንን እየተሳተፋችሁ ለወገኖቻችን ድረሱላቸው የሚል መልእክት እናስተላልፋለን። እንግዲህ ውድ የቻናላችን ተከታታዮች አብራችሁን ስለነበራችሁ እናመሰግናለን። በሌላ መረጃ ተመልሰን እንገናኛለን። እስከዚያው ሰላም። Wow.